እንዴት አደራችሁ? እንግዲህ ደግሞ ዛሬም ደግሞ አዲስ ኩሽና ተመልሷል። እንግዲህ እንደተለመደው አዲስ ነገሮችን ለማሳየት እሞክራለሁ። ለዛሬ ያዘጋጀሁት እንግዲህ የሚሆነው ሪዞቶ አልጋምቤሮኒ ይባላል። እንግዲህ እሱን የምንሰራ ይሆናል። እሱን ለማዘጋጀት የሚያስፈልገን ምንድን ነው? ያው ጋምቤሮኒ የማይቀር ነገር ነው። ምክንያቱም ያው ከስሙ እንደሚታየው ማለት ነው። ከዚህ በፊትም አሳይቻችኋለሁ። ብዙም አዲስ ነገር አይሆንባችሁም እርግጠኛ ነኝ። ከዛ ደግሞ ሌላ በትንሹ በደቃቅ የተከተፈ ሽንኩርት አለ። ትንሽዬ፣ በጣም ብዙ አያስፈልግም። ምክንያቱም እዚህ ሀገር ያለ ሰው ብዙ ሽንኩርት አይወዱም። በዛኛው በኩል ደግሞ ማለት ነው ያው እያሞኩት ነው ያለው፣ እየፈላ ነው ያለው። ከዚህ በፊት ምናልባት አይታችሁት ይሆን አላውቅም እንጂ ቀደም ባለ ቪዲዮ ላይ ያዘጋጀሁት ቢስክ ተብሎ የሚጠራ ወይም ደግሞ የዚህ የጋምቤሮኒ መረቅ እንደማለት ይቻላል። በተራረፉ ነገሮች ነው የሚሰራው። እሱን አዘጋጅቻለሁ። ሌላ የሚያስፈልገን ምንድነው? ፓርሚጃኖ የሚባለው ፓርሚጃኖ ከዚህ በፊትም አይታችሁታል። ከዛ ደግሞ ሌላ የሚያስፈልገን ቡሮ አለ። ምንድነው? ቂቤ አለ። የእኛ ሀገር ቤቱን ከተገኘ ያው ሁልጊዜም እንደምለው በጣም ምርጥ ነው የሚሆነው። ይቅርታ። እንግዲህ አሁን የምጀምር ይሆናል። የተወሰነውን እጠብሰዋለሁ የተወሰነውን ጋምቤሮኒ እጠብሰዋለሁ። የተወሰነውን ደግሞ ልክ እንደ ታርታር አደርገዋለሁ፣ ወይም ደግሞ ልክ አገር ቤት እንደሚባለው ልክ እንደ ክትፎ ማድረገው ይሆናል። የተወሰነውን ደግሞ እጠብሰዋለሁ። እንግዲህ ለመጥበስ ያህል እንግዲህ ጋዜን መለኩስ ይሆናል። በዛ በኩል ያለው ኦልሬዲ ደርሶልናል። ስለዚህ ጋዙንም ብናጠፋው ችግር የለውም። ኦኬ። ከዛ ትንሽ ዘይት እናደርጋለን። ከዛ የተወሰኑ ጋምበሪዎች እናስቀምጥ ይሆናል። በጣም ለስላሳ ስጋ ስላለው ብዙ መጥበስ አያስፈልግም። አሁን እዚህ ጋር ደግሞ በሌላ ጎኑ ደግሞ እንግዲህ ታርታር ያልኳችሁን ወይም ደግሞ ደቀቅ ብሎ የሚከተፈውን እሱንም እናዘጋጃለን። ልክ እንደዚህ አዘጋጅቼዋለሁ። እንግዲህ እንደምታዩት ልክ እንደዚህ ከጠበስነው በኋላ እንግዲህ ቀጣይ ደግሞ እዚህ ጋር ያለንን ሽንኩርት እዛ ላይ በመጨመር ምንጠብስ ይሆናል። ሌላ ሳህን ለሱ ላዘጋጅ። እዚህ ላይ እናደርገዋለን። በዚሁ በራሱ ሽንኩርቴን መጠብስ ይሆናል ማለት ነው። በራሱ ዘይት ማለት ነው።
ያልተፈጨ ፓርት አለው። እንግዲህ አሁን የማደርገው ምንድነው ሪዞውን መጨመር ነው የሚሆነው የሚያስፈልገኝን ያህል ማለት ነው። ለአንድ ሰው እንግዲህ 120 ግራም በቂ ነው። 110 ግራም እንግዲህ አሁን ደግሞ ራሱን ሪዙ ምንድነው ሪዞው ወይም ደግሞ በቃ ሪዞውን ብቻ እንጠብሳለን ደግሞ ያው የምትሰሙት ነው የሚሆነው ሲጠበስ። ልክ እንደ መቆላት ሲሆን ማለት ነው እንግዲህ ከላዩ ላይ ማለት ነው ያ ቢስክ የተባለውን ነገር መጨመር ይሆናል ማለት ነው። እንደምትሰሙት ነው ድምፁ እየወጣ ነው። መጠበሱን እርግጠኛ ነኝ ማለት ነው። ስለዚህ እጨምራለሁ። እንግዲህ ትንሽ እያደረግን ነው የምናደርገው። የዚህ የሪዞቶ አሰራር ዋናው ቴክኒክ ምንድን ነው? ትንሽ እንጨምርለታለን። ብሮዶ፣ የትኛውም ብሮዶ ሊሆን ይችላል። ለምሳሌ ምንድነው መረቅ ሊሆን ይችላል፣ የአትክልት መረቅ ሊሆን ይችላል፣ የስጋ መረቅ ሊሆን ይችላል። የዚህ የአሳ ወይም ፉሜቶ ከዚህ በፊትም አሳይቻችኋለሁ። እንግዲህ መከታተል ትችላላችሁ ከዚህ ቀደም የሰራሁትን ቪዲዮ። ወይም ደግሞ የዚህ የጋምበሪ የነሱ ዝርያ ያላቸውን ደግሞ የነሱ ሊሆን ይችላል። ቢስክ ይባላል። ከ4 ከ5 በላይ ናቸው። ወይም ደግሞ የአትክልት ብቻ መረቅም ሊሆን ይችላል። ያንን ያዘጋጃችሁትን እንግዲህ ከላዩ ልክ አሁን እንደማደርገው ማለት ነው ቀስ በቀስ በመጨመር መስራት ነው የሚሆነው። ከዛ እንግዲህ ጋምበሪው የሚባለው ማለት ነው ከትፌዋለሁ ኦልሬዲ ልክ እንደ ታርታር ሆኖልናል። እንግዲህ የማደርገው ምንድነው ትንሽ የላይኛውን ፓርት በመጋጥ ማለት ነው የማዘጋጅ ይሆናል። ልክ እንደዚህ ከላዩ ጨምራለሁ። ተጨማሪ መረቅ አደርግለታለሁ። ከዛ ደግሞ ምንድነው የማደርገው እከትፈውና ከዛ በኋላ ደግሞ ተጨማሪ ሎሚ ያደርግለታለሁ።
ልክ እንደምታዩት ማለት ነው። ልክ እንደዚህ ይሆናል። ከዛ በኋላ አዋህደዋለሁ። ከዛ ትንሽ ዘይት ጨምራለሁ። ይህን እንግዲህ መጨረሻ ላይ የምናደርገው ይሆናል። አሁን ዋናው ትኩረታችን እዚህ ጋር ይሆናል ማለት ነው። ተጨማሪ መረቅ እንጨምራለን። ከዛ ደግሞ ፓርሚጃኖ ወይም ደግሞ ቡሮም እናዘጋጃለን ወይም ደግሞ ቂቤ። ኃይለኛ ሙቀት ስላለ ማለት ነው ቂቤው ራሱ ቀልጧል ትንሽ። ብቻ እንጨምራለን እሱ ነው። ትንሽ ጨው መጨመር ይሆናል። መጀመሪያ ስትጠብሱትም ማድረግ ትችላላችሁ ጨውን፣ ወይም ደግሞ ልክ እንደዚህ አሁን ላይ መከፈት ይጀምራል ውስጡ ማለት ነው። ምንድን ነው የሚባለው? ብቻ መከፈት ይጀምራል። ለማንኛውም ልክ ጨው ስትጨምሩበት በሁሉም ቦታ የመዋሃድ ነገር አለው። ስለዚህ እንደዛ እናደርጋለን ማለት ነው። እንግዲህ የሚያስፈልገንን ያህል እንግዲህ ፓርሚጃኖ አዘጋጃለሁ ማለት ነው። እስከዛ እስከሚበስልልን ድረስ ልክ እንደዚህ ሲመጥ ማለት ነው ድምፁ ይሰማችኋል። ያለምንም ጥርጥር ውሃ ጨምሩ ወይም ደግሞ ምንድነው መረቅ ጨምሩ ወይም ብሮዶ ወይም ደግሞ ቢስክ ጨምሩ እያለ እንደሆነ ራሱ ምልክት ይሰጠናል ማለት ነው። በዛ ሰዓት እንጨምራለን። እንግዲህ በግምት ይሄ ይበቃኛል ብዬ አስባለሁ። እንግዲህ ካነሰ ደግሞ ከላይ እንጨምራለን፣ ችግር የለውም። እንግዲህ የዚህ የሪዞቶ ጸባዩ ምንድነው? በጣም ምንድነው ክሬሞዞ ላለው ብዙ ጊዜ ማለት ነው። ያው እንግዲህ ለአማርኛው ፍቺ ስላላገኘሁለት ነው። በጣም በቃ ልክ እንደዚሁ ክሬም የሆነ ነገር እስከሚሆን ድረስ ግዴታ መጠበቅ ያስፈልጋል ማለት ነው። በኋላ ላይ አቅርቤ ማሳያችሁ ይሆናል። እንግዲህ በጣም የሚገርማችሁ ነገር ማለት ነው በዚህ በሪዞቶም ራሱ ማለት ነው እንግዲህ አልዴንት የሚባለው ነገር በጣም ወሳኝ ነገር ነው ማለት ነው። በፓስታ ብቻ ሳይሆን በዚህም
በቃ ምንድነው ሙሽሽ ያለ ነገር ከሆነ አይወዱም። ለማንኛውም እንግዲህ የጣሊያን ምግብ የምትሰሩ ከሆነ ያው እናንተም ልክ እንደዛ ማድረግ ያስፈልጋል ማለት ነው። እንግዲህ ምንድነው የመብሰያ ደረጃው ሰዓት ደግሞ ማለት ነው ከ14 ደቂቃ ጀምሮ የሚሆን ነው ማለት ነው። ለምሳሌ በዚች በአንድ ፖርሽን ላይ ሲታሰብ ማለት ነው 14 ደቂቃ ሊሆን ይችላል የሚወስደው። ግን ደግሞ ያው ምንድነው መጠኑ በበዛ ቁጥር ማለት ነው የመብሰያ ሰዓቱ ማለት ነው ትልቅ ሊሆን ይችላል። ለምሳሌ እኔ አሁን እዛ እኔ የምሰራበት ሬስቶራንት ማለት ነው እንግዲህ ለሌላ አገልግሎት ነው በእርግጥ የምንሰራው እዛ ለሱፕ ሊሉታል እዚህ ሀገር በጣም ተወዳጅ ነው። ልክ እንደ ስትሪት ፉድ ነገር ነው። እንግዲህ ለሱ ሳዘጋጅ ማለት ነው እንግዲህ በየቀኑ ቢያንስ ምንድነው በአንድ ድስት ማለት ነው ወደ 3 ኪሎ ማለት ነው በአንዴ ነው የምሰራው። ልክ እሱን ስናዘጋጅ እንግዲህ በቲማቲም ነው የሚሰራው። በቲማቲም ሱጎ ነው የሚሰራው እና በዛኛው ኬዝ እንግዲህ እስከ 20 ደቂቃ ሊወስድ ይችላል። እንግዲህ እንደደረሰ ምንቀምሰው ይሆናል። ኦኬ በቃ እኔ የምፈልገው ደረጃ ላይ ደርሷል። አሁን የማደርገው ምንድነው ጋዙን አጠፋለሁ ባስታ። አሁን እንግዲህ እንዳያችሁት እንግዲህ ቡሮ የሚባለው ወይም የዚህ ሀገሩ ቅቤ ማለት ነው ትንሽ ፀሐይ ስለሆነ አየሩ ሞቃት ነው። እንግዲህ ልክ እንደምታዩት ነው። በጣም እንትን ነው ራሱ ቀልጧል። ስለዚህ ለአንድ ፖርሽን ነው የማደርገው። ስለዚህ ከዚህ በላይ አላደርግም። በጣም ብዙ ነው ራሱ። እሱን አደርጋለሁ። እንግዲህ ይሄ መልሼ ፍሪጅ ውስጥ ከታለው ከዛ ደግሞ ፓርሚጃኖ ማድረግ ይሆናል። ካስፈለገኝ እንግዲህ ከዛ ከመረቁ ማለት ነው እጨምራለሁ፣ አዋህዳለሁ። እንግዲህ እንደምፈልገው ነው የሆነው። እንግዲህ ሳህናችን ላይ የምናደርግ ይሆናል። አቅርቤ ለማሳየት ያህል ማለት ነው። ልክ እንደዚህ ይሆንላችኋል። በቃ ሁሉም በጣም ክሬም የሆነ ነው የሚሆነው። እንደውም ስገለብጠው ብታዩ ይሻላል። ልክ እንደዚህ ይታያል። ስለዚህ ልክ እንደዚህ ለአንድ ሳህን የሚሆን ማለት ነው። እንግዲህ አቅርቤ ያሳያችኋለሁ እንደተለመደው። እንደዚህ አይነት ሳህን ነው የሚያስፈልገን ሁልጊዜም ሪዞቶ ለማዘጋጀት ማለት ነው። እንደዚህ ዝርግ የሆነ ሳህን። ምክንያቱም ጎድጓዳ ሳህን ከሆነ ምንድን ነው
በጣም የሚያቃጥል ነው የሚሆነው፣ አይቀዘቅዝልንም ለመብላት ማለት ነው። በጣም ቀላል ግን የሚሆነው ምንድነው ልክ እንደዚህ ዝርግ ከሆነ ግን ቶሎ ይቀዘቅዝልናል። ሙቀቱ ምንድነው ቶሎ ሙቀቱም አይጠፋም፣ መካከለኛ ይሆንልናል። ስለዚህ ይሄ ሳህን በጣም ምንድነው ተመራጭ ነው ማለት ነው። እንግዲህ ቀጣይ የማደርገው ምንድነው የሚሆነው እንግዲህ ማሳመር ነው የሚሆነው ማለት ነው። ሳህኔ እንግዲህ በተወሰነ መልኩ ማለት ነው ቅድም ያዘጋጀሁት ይሄ የጋምበሮኒ ያልኳችሁን እንግዲህ ከፈለኩኝ መሀል ላይ አደርገዋለሁ። ከፈለኩም ደግሞ 1 2 3 ልክ እንደዚህ አደርጋለሁ ማለት ነው። እንደፈለጋችሁ እናንተ የፈለጋችሁትን መንገድ መርጣችሁ ማለት ነው መጠበብ ትችላላችሁ በዚህ ነገር ላይ ማለት ነው። ምንም እንትን አይደለም፣ ግዴታ አይደለም። እንግዲህ እኔ አሁን ያሰብኩት ምንድነው ማደርገው ልክ እንደዚህ ከጎኑ ደግሞ ይሄን ታርታር የሚባለውን እሱንም ማድረግ ይሆናል። እንግዲህ ይሄ ለአንድ ሰው ማለት ነው በጣም እንትን ነው፣ ከበቂ በላይ ነው። በጣም ምርጥ ነው። ስለዚህ ሌላ ነገር የሚያስፈልገው ምንድን ነው እንግዲህ የጀመርነው በላይም ስለሆነ ምንድነው በሎሚ ለምንለው ስለሆነ የጀመርነው እንግዲህ በሎሚ ለመጨረስ የላይኛውን ብቻ አካል እንደዚህ በመጋጥ የማደርግበት ይሆናል። እንግዲህ ሳህናችን እንግዲህ ልክ እንደዚህ ተዘጋጅቷል። እንግዲህ በቅርበት ለማሳየት የሚታይ ከሆነ አላውቅም፣ እንደዚህ ይሆናል። በፎቶም ማሳያችሁ ይሆናል። ለማንኛውም ልክ እንደዚህ ነው የሚዘጋጀው። እንግዲህ መልካም ምሳ ይሁንላችሁ። እንግዲህ ወይም ደግሞ እንግዲህ ባዘጋጃችሁበት ሰዓት እንግዲህ መልካም ቁርስም ሊሆን ይችላል፣ መልካም ምራት። እንግዲህ ስለተከታተላችሁ በጣም አመሰግናለሁ። እንግዲህ ከዚህ በፊትም እንደምለው በዚህ ዩቲዩብ ቻናል ማለት ነው እያንዳንዷን ነገር ከታች እስከ ላይ ድረስ የማሳያችሁ ነው የሚሆነው። እንግዲህ ፍላጎቱ ያላችሁ መከታተል ብቻ ነው። አዲስ ኩሽና ሁልጊዜም አዳዲስ ነገር ይዞ ወደ እናንተ ይመጣል ማለት ነው። ይመቻችሁ።